እኔ ሞጣ ቀራኒው ነጥዬ ነው። አንተ ጠርባ ገዳ ጠርብ እኔ ነኝ ፍልጥ አንተ ከርሳ ሆዳ ጅልጥነ ነው የአማራን ልጆች ዱቄታ አንሽንታ እስኪ ትኬት ቆርጠና ጅልጥነ እኔ ጠፍጥፌ ሰው አንተ ልቅምቃሚ ሼር አድርጉ 300 ሰው የኦሮሞን ህዝብ ቦቲያም ግማታም እያለ ይሰድብ ያፊት ማማሩ ይባል ይጭን ገረድ ነው ብሏል። ውጥፍና ይልቅ ሳራ ከሚስም አራዳይን ከስ ነው የሚባለው። ግልጽ አድርጌ አማሩ ዝሆን መጣልኝ። አማሩ ዝሆን ለጂጂ ነው ምድረው። ዮናስ ማኛ ከዚህ በኋላ በሞጣ ቀራኒዮ ዙሪያ አታውራ። ጂጂ አበር ዝሆን አማሩ ዝሆንን ተቀበይልኝ። ተቀበይ አንተ ኦሮሞ ነህ እኮ በዚህ ሰዓት ምንም አትሆነው ነገር አለ። ጴንጤ ትሆናለህ፣ ሙስሊም ትሆናለህ፣ አማራ ትሆናለህ፣ አገው ትሆናለህ፣ ትግሬ ትሆናለህ፣ አማራ ትሆናለህ፣ ምንድነው ኦሮሞ ትሆናለህ። ዛሬ እኮ አንተ ኦሮሞ ነው። ጥያቄን ጠይቅ። ምን ጥያቄ? እኔ እናንተን የመጣችሁ እኮ እኔ እኮ አልመጣሁባችሁ። እናንተ ጠይቁኝ። ኖ እኔ እሷን ብዬ ዜዶን ብዬ ነው የመጣሁት። እኔም ብሎ ተመጣጣ ነው። ሞጣ ለምን ትፈራዋለህ? በስራ ስለምን ታጣለህ? ምን የፖለቲካ ችሎታ አለው የሆነ ጓያው የምፈራው? ለምን እየጠየቀኝ ነው? ቆይ አንዴ ብሪጅስቶን ኢትዮጵያ ገባች። ብሪጅስቶን ኢትዮጵያ ነው ያለችው አይደል? ምን ልትሰራ ነው ኢትዮጵያ ምትል? አየው ምን ያክል ይኸውልህ አንተ ይኸውልህ የሰው እናት አንድ አያት የሆኑ ሰው ይዘውጥህ ልጃቸው ወጦ እሪ ያለ ለምን ተዋሻለህ? አንተ ለምን ተዋሻለህ? ለመሆኑ የሰው እናት አውጥተህ ብሪጅስቶን እናት ያለ ብሪጅስቶን ኢትዮጵያ ነው ያለችው። አስገባት፣ አሁን አስገባት። መግባታችን ምንድነው? ላይቭ ተገባለች። በግሩፕ ላይ ገባች እኮ በግሩፕ መግባት አይቻልም። ምስተዋን የታረች መግባት አትችልም። ማጭበርበሩ ይቀር አለች እዚሁ ችግር የለውም። ብሪጅስቶን ጻፊለት። ምን እናደርግ መሰለህ? ለማንኛውም አገው ተጨቁኗል ለምትለው አንድ ማስረጃ አለች። የክልሉ መንግስት ቆቆ ወንድሜ አንድ ነገር ስማ። የክልሉ መንግስት ራሱ በአገው ነው የተያዘው። ይኸውልህ ቆቆ በቁጥር ልጥራለህ። ኃይሌ አገው ነው፣ ጥበቡ አገው ነው፣ ማማሩ አገው ነው፣ ብዛቸው አገው ነው፣ አንሙት አገው ነው። አገው ኦል ዴይ ነገርኩ እኮ። ስለዚህ ይህንን አገው የሚባል ነቀርሳ ከአማራ ህዝብ ላይ ነቅሎ መጣል ነው እየሰራለን። እነቅላቸዋለን እንደ ምድር ዱቄት እንዘቀዝቃ ፓርቱን ነው የምነግርህ። ነቅለን እናበራለን ነው የምልህ። አማራን ይመራው ይህንን የባህልን ውስጥ ተሰግስገህ አገው ልትቀልድብናችን ኖ እኔ ለነገሩ እንትናንም አይ ከነዚህ አነስተኛና ጥቃቅን ጋር ማውራት አልፈልግም። አነስተኛና ጠይቀው ማለት ነው። ጠይቀው ይሄ ነው አግባብ የለውም። ይሰራል። ብሪጅስቶንን እንዴት እንዳጋለጥኩ አየሽ አይደል? አያስገባትም። አጭበር ደነገጠ፣ ወጣ። ይሄው ደንግጦ ወጣ። ልንገርሽ፣ በስሜት አትናገሪ። ኦልዌይስ ሞጣ ሲስተሙን ልንገርሽ፣ አንቺን ነካ አድርጎ ከስሜት ወጥተሽ አስበሽ እንዳትናገሪ ነው የሚያደርግሽ። ይሄን አትሸወጂ እናቱ። ማንም አንቺ ቤት ሲመጣ ይሄ ጫት ቃሚው ማን ነው? የጫት እግር የሚመስለው ምን ይልሻል? ይሰድብሽና በስሜት እንድትናገር ያደርግሻል። አንቺ የትግራይን ህዝብ በተወሰነ መልኩ ስለምትወኪ ረጋ ብለሽ ነው መናገር ያለብሽ። ስትወጪ የትግራይ ህዝብን ወክለሽ። ስለዚህ እነሱ ሊመጣ ነው ማንን ለማስፈራራት ነው? ያልገባኝ ፍየል ጠባቂ ማን አባቱን ነው የሚያስፈራራት? ማይም ደግሞ እግዚአብሔር ስሙን ዘሮች እኮ ነን። እንዳንተ ተደብቀን ኩሽና ውስጥ ዳይፐር አድርገን የምንዞር አይደለን። በየሀገሩ ነው ያለ ነው። ሽንታ በየሀገሩ ነው የምንዞረው። ሞጣ አውሮፓ ሲፈልግ ይሄዳል፣ ዱባይ የፈለገበት ይሄዳል። ማን አባቱ ነው ቀና ብሎ የሚያየው? እኔን እናት የወለደው ቀና ብሎ ይሄ እናቱ ትውለደው። አንተ በጭባጫ ሽንታ እየነገ ምንም አታመጣም። ፍየል አልኩ። ሞጣ ሲለጠልጥ እግር ይዝለታል። መሀይም ነው እስካቦኛው መሀይም ነው። እንደኔና እንዳንተ ፊደል የቆጠረ መሰለን። መሀይም እኮ እግር ይዘለታል። ሁለቱም መሀይም ናቸው። ባለትዳር ነው። እንትና 3 ሴት አይደል እንዴ? ቆይ ልንገርህ። አቡ ፋኖ
ሶስተኛ ሚስት አለኝ፣ አራተኛ ፈልጋለሁ። 16 ናቸው። 16 ነው ያለው። ይገርማል። ቦርኮ